እና የማይዘን ድንጋይ ትምህርት ነው። እሱ ምንድነው? ከራስህ ይልቅ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ አንተ ትበልጣለህ፣ ከኔ ይልቅ አንተ ትሻላለህ፣ ከኔ ይልቅ አንተ ቅደም፣ ከኔ ይልቅ አንተ ክበር፣ ከኔ ይልቅ አንተ ድመቅ፣ ከኔ ይልቅ አንተ ታወቅ። አንተ ከኔ የምትበልጥ ብቻ አይደለህም፣ አንተ ከኔ በጣም የተሻልክ ነህ። ይሄ ክርስትና የማይዘን ድንጋይ ነው። ኦርቶዶክሳዊነት ይሄ ነው። የሁላችሁ ከመቀማት መስጠት፣ ይሄን ኦርቶዶክሳዊነት። ከመፎካከር መተባበር፣ ይሄን ኦርቶዶክሳዊነት። ከውድድር ክብብር፣ ይሄን ኦርቶዶክሳዊነት። በፉክክር ውስጥ ትከሻ ለትከሻ ክንዳችን በዛለ ቁጥር እንደምንበላ እንዳትረሱ። ከመሰጣጣት ይልቅ አተኩረን መነጣጠቅ ላይ ባተኮርን ቁጥር እመኖኝ ለሌሎች ተላልፈን ነው እየተሰጠን ያለን። ባልንጀራችሁን አስቀድሙ። አንተ ትሻላለህ፣ አንተ ትበልጣለህ በሉ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ዓለምን ድል የነሳው በምን እንደሆነ አታውቁ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ እኮ ነው የሚለው። እኩል ሆኖ ሳለ ዝቅ አለ። እቀማለሁ ሳይል መጣ። ይወሰድብኛል ሳይል ሰው ሆነ። በክርስቶስ ዘንድ የነበረ ሐሳብ ማለት ይሄ ነው። እኩል ሆነ ሳለ ዝቅ በል። አስቀድመው፣ አስበልጠው፣ የተሻለ አድርገው። አያምህም። ያኔ ዓለም ሰላም ለምን አልሆነችም ካላችሁኝ፣ ዋናው አጀንዳዋ እኔ በልጥ ፉክክር ውስጥ ስለገባች እኮ ነው። አንዱ ድሮን ሲፈጥር አንዱ ጸረ ድሮን እየፈጠረ መከራውን የሚበላው ለምን መሰላችሁ? እኔ በልጥ ስላለ ነው። ይሄን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ነው። ያንዳንዶች ወሬ አትሰሙትም? በአንዳንዶች መቃብር ላይ የበላይነታችንን እናሳያለን ማለት ምን ማለት ነው? ፉክክርና ውድድር እኮ ነው የገደለ። መነጣጠቅ እኮ ነው እየቀበረን ያለው። አብሮ መጥገብ እየተቻለ አብሮ ወደ መራብ ሄድ ነው። አብሮ ያው መሆን እየተቻለ አብሮ መሞት የጀመርነው እኮ ለዚህ ነው። ኦርቶዶክሳዊነት ግን ባልንጀራውን ያስቀድማል። ይህ ኦርቶዶክሳዊነት ነው። ይህ ሰላም ነው ወገኖቼ። አንተን ካስቀደምኩኝ አንተ ስትከብር ባይ አይከፋኝም፣ ምክንያቱም ትበልጠኛለህ። አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ቅዱስ ዮሐንስንና ቅዱስ ጴጥሮስን አላያችኋቸው? ጌታ ተነስቶ መቃብሩ ባዶ ሆኖ ማርያም መግደላዊት ነግራቸው ወደ መቃብሩ ሲገሰግሱ ምን እንዳደረጉ አላያችሁ? ያቅማቸውን ይሮጣሉ እንጂ እኮ አልተፎካከሩም። ምን ያፎካክራል? እግዚአብሔር በሰጠ ጸጋ አታገለግልም? ምን ያወዳድራል? ቅዱስ ዮሐንስ ፈጥኖ በመሮጡ አረጋዊውን ጴጥሮስን አልናቀው። ወጣቱ በመሮጡ አረጋዊው ቅዱስ ጴጥሮስ ደግሞ ቅናት አላበገነው። ክርስትና ማለት ይሄ ነው። ያቅማቸውን ይሰራሉ እንጂ አንዱ ከአንዱ አይፎካከርም፣ አንዱ ከአንዱ አይወዳደርም። ይሄ ኦርቶዶክሳዊነት። ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን
አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል። አሳፍረዋል፣ የተገዳቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ይወጣል፣ የሰራዊቱ ጌታ ከፊትና ከኋላ ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል፣ ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል፣ እግዚአብሔር ከኛ ጋር ይሄዳል።